ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ዛሬ ደግሞ ስለ ሪስፓራቶሪ ሲስተም ዲስኦርደርስ የስርዓተ ትንፈሳን አፌክት የሚያደርጉ ሜዲካል እና ሰርጂካል ኬዞች ምንድን ናቸው? ሪስፓራቶሪ ሲስተም ላይ ያሉ በሽታዎች ምንድን ናቸው? ህክምናቸው፣ ምልክታቸው፣ ሊስታቸውን ኤቭሪቲንግ የምናይበት ክላስ ነው ማለት ነው ዛሬ። ሪስፓራቶሪ ሲስተም ዲስኦርደርስ ሪስፓራቶሪ ሲስተምን አፌክት የሚያደርጉ እያንዳንዱን በሽታዎች የምናይበት አሪፍ ክላስ ይኖራል። እስከ መጨረሻው ከኔ ጋር ቆዩ። Please subscribe Zula Media. Learn health sciences easily. Let's use media power for education. Thank you. ሪስፓራቶሪ ሲስተም ዲስኦርደርስ እንግዲህ ከዛሬ ክላሳችን የምናያቸው ኦብጀክቲቫችን ምንድነው? አንደኛ ኮመን የሆኑት ሪስፓራቶሪ ሲስተም ዲስኦርደርስ ምንድናቸው? ስርዓተ ትንፈሳን የሚያጠቁ በሽታዎች ማለት ነው። ከጉንፋን ጀምረን ቶንሲልን እና አስምን፣ ኒሞኒያን፣ ቲቢን እያንዳንዱን በሽታዎች እያንዳንዱን የምናይበት ሲስተም ነው። ኮመን ሪስፓራቶሪ ዲስኦርደሮች ምንድናቸው? ስለ እያንዳንዳቸው ኢቲዮሎጂክ ፋክተርስ ኮዝ ምክንያታቸው ምንድነው? ክሊኒካል ማኒፌስቴሽን ወይም ምልክታቸው ምን ይመስላል? ዲያግኖስቲክ ቴስትስ እነሱን ኮንፊርም ለማድረግ ቼክ የምናደርግባቸው ምርመራዎች፣ መጨረሻ ማኔጅመንት ትሪትመንታቸውንና ፕሪቬንቲቭ ሜተዳቸው ምን ይመስላል የሚለውን ስለ እያንዳንዱ የምናይበት ክላስ ነው የሚሆነው ማለት ነው። ሪስፓራቶሪ ሲስተም ከዚህ በፊት ባሉት ክላሶቻችን እንግዲህ ብዙ ቪዲዮ ሰርተናል አይደል? አናቶሚውን፣ ፊዚዮሎጂው ምን ይመስላል እያንዳንዱ ነገር አይተናል። እና ሜዲካል ሰርጂካል ስትማሩም ስለ እያንዳንዱ ሲስተም ወደ ሜዲካል ሰርጂካል ከመግባታችሁ በፊት አናቶሚውንና ፊዚዮሎጂውን ከቨር አድርጋችሁ ነው የምታልፉት፣ ሃይላይቱን አይደለ? አሁን ግን ያው አናቶሚና ፊዚዮሎጂውን ኦልሬዲ ስለተማርን እዚህ ስዕል ላይ ብቻ ጀስት ሪካፕ አድርገን በአንድ ደቂቃ ቀጥታ ወደ ሜዲካል ሰርጂካል ኬዞቹ እንገባለን ማለት ነው። ሪስፓራቶሪ ሲስተም ስርዓተ ትንፈሳ እንደሚታወቀው ካፍንጫ ጀምሮ አይደል? ካፍንጫችን ጀምሮ እስከ ጫፍ የሳምባችን ክፍል እስከ አልቪዮ ላይ ያለው መስመር ነው ሪስፓራቶሪ ሲስተም የሚባለው ማለት ነው። የተለያዩ ኦርጋኖች አሉት እንደምታውቁት። እዚህ ጋር ኖዝ አለ፣ አፍንጫ፣ ኦራል ካቪቲም እንደዛው። ኦራል ካቪቲ ያው አየር ባፋችንም ስለሚገባ ዘን ከነሱ ቀጥሎ ሁለቱን የሚያገናኘው ፋይሪንግስ አለ። ፋይሪንግስ ወይም ትሮት የሚባለው ትሮት። ከነሱ ወረድ ስንል ይሄ አንገታችን ላይኛው ክፍል ይሄ በወንዶች ወጣ ያለው ፓርት ይሄ ወጣ ያለው የእንቅርት ፓርት ያለበት ላይሪንክስ የሚባለው ወይም ቮይስ ቦክስ አለ። ዘን ከሱ ወረድ ብሎ ደግሞ ትራኪያ አለች። ትራኪያ ወይም ዊንድ ፒፕ ማለት ነው። እስከዚህ ድረስ ያለው አፐር ሪስፓራቶሪ ትራክት ይባላል። አፐር ሪስፓራቶሪ ትራክት። ዘን ወደ ደረት ከገባን በኋላ እነ ብሮንካይ ያለ ለምሳሌ እዚህ ጋር ብሮንካይ፣ ከዛ ፕራይመሪ ብሮንካይ፣ ሰከንዳሪ ብሮንካይ፣ ቴርሸሪ ብሮንካይ ያለ መጨረሻ እስከ አልቪዮ ላይ ድረስ ያለው ትሪ በሙሉ ይሄ እንግዲህ ሪስፓራቶሪ ትራክት ሪስፓራቶሪ ሲስተም ይባላል ማለት ነው። ዋና ኦርጋኑም ሳምባችን ነው፣ ላንግ ነው። እሱን የሚያጠቁ ትራክቶችን የሚያጠቁት በሽታ በሙሉ ሪስፓራቶሪ ሲስተም ዲስኦርደርስ ይባላል። ያው ስማቸውን እንዴት ይዟቸው ስለፈለኩ ነው። ከኖዝ ጀምረን ፋሪንክስ፣ ላይሪንክስ፣ ትራኪያ፣ ብሮንካይ፣ ብሮንኪዮልስ እያልን ነው እንግዲህ የምንጠራቸው ማለት ነው። እነዚህ እንድትይዙ ብቻ ነው። ዘን ቀጥታ ወደ ሜዲካል ሰርጂካል ኬዞቹ እናልፋለን ማለት ነው። አሰስመንት የሚለው ላይ እንጀምራለን። ምክንያቱም የሪስፓራቶሪ ሲስተም ዲስኦርደሮችን ለማወቅ አንድ ሰው ሳምባው ላይ ወይም ይሄ የመተንፈሻ ቱቦዎች ላይ፣ ብሮንካዩ ላይ፣ ትራኪያው ላይ ከቶንሲል ጀምሮ እዚህ ከጉሮሯችን ጀምሮ ችግር ሲኖር ምን አይነት ምልክት ሊያሳይ ይችላል? ምን ነገሮችን ነው አሰስ የምናደርገው? ምን ነገሮችን ቼክ አድርገን ነው ያ በሽታ እንዳለበት የምናውቅ የሚለውን ነገር ለማሳየት ነው አሰስመንት። ሂስትሪ እንወስዳለን። ሂስትሪ በዋነኝነት ፎከሲንግ ኦን ኦፍ ኮርስ ብዙ አይነት በሽታ ይኖራሉ ሪስፓራቶሪ ሲስተምን የሚያጠቁና አብዛኞቹ ተመሳሳይ ምልክት ይኖራቸዋል። ምክንያቱም የሚያጠቁት ኦርጋን ኦልሞስት የተመሳሰለ ስለሆነ ወይ ሳምባን ነው ወይ የሪስፓራቶሪ ቱቦዎችን ነው። እንግዲህ ብሮንኪያል ትሪ ሊሆን ይችላል፣ ትራኪያል ሊሆን ይችላል፣ ላይሪንክስ፣ ፋይሪንክስ አሁን ያየናቸውን በሙሉ ሊያጠቃ ስለሚችል ምልክታቸው አንድ አይነት ነው። ከእነሱም ውስጥ ለምሳሌ ዲዚኒያ ይኖራል። ዲዚኒያ ይሄ ፔን ዱሪንግ ብሪዚንግ፣ ዲፊካልቲ ኦፍ ብሪዚንግ ሊኖር ይችላል። ለረጅም ጊዜ የመተንፈሻ አካባቢ ችግር ያለበት ሰው ክለቢንግ ኦፍ ፊንገርስ፣ የእጅ ጣቶቹ የመታጠፍ ነገር፣ ጥፍሩ የመበላሸት ምልክት ይታይ ይችላልና ክለቢንግ ኦፍ ፊንገርስ እሱንም እናያለን። ፔን አለ፣ ቸስት ፔን ያው ደረት ላይ ግድ ነው፣ ሳምባ ዛጋ ስላለ ቸስት ፔን ይኖራል። አኮሙሌሽን ኦፍ ሙከስ ማለት ይሄ ንፍጥ እንደማለት ነው አይደል? ባክታ መልኩ የሚወጣ ነገር ዛት ኢዝ ሙከስ ይባላል። ዊዚንግ ዱሪንግ ብሪዚንግ ማለት ነው፣ ስንተነፍስ የሚወጣ ድምጽ ማለት ነው። የመተንፈስ ሲያቅት አንዳንዴ አስም ምናምን የያዛቸውን ሰዎች አይታችሁ ከሆነ ትንፋሻቸው የሆነ በጣም በቀጭን ድምጽ ያወጣልና እንደዚህ አይነት ምልክት ልናይ እንችላለን። እነዚህ ነገሮችን አሰስ ልናደርግ እንችላለን። እንዲሁም ደግሞ እግር አካባቢ እብጠት ሊፈጠር ይችላል። ካፍ ያው የታወቀ ነው። ሳል
እንግዲህ ሪስፓራቶሪ ሲስተም ሳምባ ላይ የሆነ ችግር ሲኖር ሳል በጣም ኮመን የሆነ ምልክት ነው። ሄሞፕታይሲስ ማለት የአክታ የደም አክታ እንደማለት ነው። የደም አክታ ሊኖር ይችላል፣ ስክራች የተደረገ የሚወጣ ማለት ነው። ሌላ ጀነራል ፋቲንግ ኤንድ ዊክነስ፣ ያው ሪስፓራቶሪ ሲስተም ሲጎዳ የኦክሲጅን እጥረት ሰውነታችን ላይ ስለሚኖር ድክመት፣ የሰውነት መድከም ሊኖር ይችላል። ሲያኖሲስ የሰውነት የቆዳችን መገርጣት ጣታችን አካባቢ ምናምን ኦክሲጅን ሲያንስ የሚታይ ምልክት ነው። ሶ እንግዲህ ኦንሴቱን፣ ሲቪሪቲውን፣ ኢምፓክት ኦን ዴይሊ ሊቪንግ ዱሬሽን እነዚህን አግራቤቲንግ እና ሪሊቪንግ ፋክተር የሚባሉትን በሙሉ አሰስ እናደርጋለን ማለት ነው። ሪስፓራቶሪ ሲስተም ዲስኦርደሮችን ለማወቅ ማለት ነው። እነዚህ ነገሮች ሙሉ አሰስ መደረግ አለባቸው። ክለቢንግ ኦፍ ፊንገርስ ያልኳቸው እነዚህ ናቸው። አያችሁ ጣቱንና ጥፍሩ ራሱ እንደዚህ እንደማበጥ ይሆናል ማለት ነው። እነዚህ ሎንግ ተርም የሆነ የሪስፓራቶሪ ችግር ያለበት ሰው የሚታዩ ምልክቶች ናቸው ማለት ነው፣ ሳምባ አካባቢ የሚኖር ሶ እነዛን አሰስ ካደረግን በኋላ ፊዚካል ኤግዛሚኔሽን እኛ ቼክ የምናረጋቸው ደግሞ አሉ። ፊዚካል ኤግዛሚኔሽን ወይም ሳይንስ የሚባሉት አይደለ ሳይኖች አሉ። ለምሳሌ ከአፐር ኤርዌይ ከላይኛው የሪስፓራቶሪ ሲስተም ላይ ምን ልናይ እንችላለን? የአፍንጫን ሙኮዝ የአፍንጫ ውስጡ ክፍል ከለሩን ያበጠ ነገር ካለ፣ የሆነ የሚወጣ ኤክሱዴሽን ካለ፣ ብሊዲንግ የደምም በአፍንጫ ላይ መፍሰስ ካለ እነዚህን ቼክ እናደርጋለን። ፍሮንታል ማግዚለሪ ሳይነስስ ፎር ቴንደርነስ ሳይነስ የሚባሉት አሉ አይደለ ፊታችን ላይ ያሉት ውስጣቸው ክፍት የሆኑ አጥንቶች ማለት ነው። ሳይነስ እንግዲህ ማግዚላሪ ሳይነስ፣ ፍሮንታል ሳይነስ፣ ስፌኖይዳል ሳይነስ፣ ኢትሞይዳል ብለን እነዚህን ባለፈ አናቶሚ ላይ ያየናቸው ማለት ነው። ሳይነስ እነሱንም ቼክ እናደርጋለን ማለት ነው። ሶ ኢንስፔክትድ ባይ ትራንስ ኢሉሚኔሽን የሚባል ትራንስ ኢሉሚኔሽን አጥንቶችን ውስጡን ለማየት የምንጠቀመው ቴክኒክ ነው። በዚህ መልኩ ውስጦችን ቼክ ልናደርግ እንችላለን። አፉን እንዲከፍት አድርገን ያንን ሰው ቶንሲል እናያለን። ቶንሲል ማለት ሊምፋቲክ ሲስተም ላይ እንዳወራ ነው። ካፋችን ላይ ከጀርባው ላይ ያሉት ዙሪያውን የሚገኙት ቲሾዎች ናቸው። እንዲች የተንጠለጠለችው አይደለችም፣ በሽታም አይደለችም ብለናል አይደል? ዩቭላ ማለት መሀል ላይ የተንጠለጠለችው። ቶንሲል ሲታመሙ ሰዎች ትልቅ የምትሆነው ኦርጋን ዩቭላ ነች። ቶንሲል ዙሪያውን ያለ ቲሹ ነው። ከዛ ፋይሪንክስን እናያለን፣ ወይም ትሮት የሚባለው ላንቃ አፉን ሲከፍት ጀርባ ጋር የሚታየው ፓርት ፋይሪንክስ፣ እሱ ልናይ እንችላለን። ሲሜትሪ ኤኒ ኤክሱዴሽን ካለ፣ ሴክሬሽን ነገር፣ አልሰሬሽን የተላጠ ነገር ካለ፣ ኢንላርጅመንት ኦፍ ዩቭላ ሜጀርሊ ማለት ነው። እንደዚህ ነገሮችን በሙሉ ልናይ እንችላለን። እንዲሁም ትራኪያ ማለት የጉሮሮ የታችኛው የጉሮሮ ክፍላችን ትክክለኛ ከሆነ የአንዳንድ በሽታዎች ባይዘው ይሄን የጉሮሯችን ወደ ጎን እንደዚህ እንዲጣመም የሚያደርጉ በሽታዎች አሉ፣ እንመጣበታለን በኋላ እና የእሱን ትክክለኛ መሆን ሞቢሊቲውን ቼክ እናደርጋለን ማለት ነው። እንግዲህ እነዚህን አሁን ከመጀመሪያ ያየኋቸው ምንድን ነው ሪስፓራቶሪ ሲስተም ላይ የሆነ ችግር ሲኖር ቼክ የምናደርግባቸው መንገዶች ስለሆኑ ነው። ሎወር ሪስፓራቶሪ ትራክት ሲሆንስ ታችኛው ውስጥ ላይ ሳምባ ውስጥ ላይ ያሉት ማለት ነው። ሎወር ሪስፓራቶሪ ትራክት የሚባሉት ውስጥ ደረታችን ውስጥ ያሉት የሳምባ ክፍሎች እንደማለት ነው። አንደኛ የቸስት የደረታችን ግራና ቀኙ ደረታችን ክፍል እኩል መሆኑን ቼክ እናደርጋለን። ቶራክስ ሳይሜትሪ ይባላል። ቶራክስ ሳይሜትሪ አንዳንድ በሽታዎች አሉ የአንዱን ደረታችን ክፍል ከፍ ያንዱን ዝቅ የሚያደርጉ ማለት ነው። ሶ ኖርማሊ ዘ ሬሾ ኦፍ አንተሮ ፖስቴሪየር ዲያሜትር ኦፍ ዘ ቼስት 1:2 ነው ሬሾ ማለት ነው። አንተሮ ፖስቴሪየሩ 1:2 ሬሾ ነው እና አንዳንዴ እንደ ባረል ቸስት አይነት አሁን ይሄ ባረል ቸስት የሚለው ይሄ ባረል ቸስት አይነት ችግር ሲኖር ዲያሜትሩ ይለያያል ማለት ነው። ይሄ አንተሮ ፖስቴሪየር ዲያሜትሩ ምን ይሆናል? ይበልጣል፣ ያድጋል ማለት ነው። ስሉ ጋር ሳያችኋለሁ የሆነ ደረቱን ገልብጦ እንደሚሄድ አይነት ሰው ይሆናል። ሰፊ የሆነ አንተሮ ፖስቴሪየር ዲያሜትር ኦፍ ዘ ቸስት ሊኖር ይችላልና ባረል ቸስት ይባላል። ፈነል ቸስት የሚባላል ፈነል ወይም ደግሞ ፔክተስ ኤክስካቫተም የሚባለው ማለት ነው። ይሄ ደግሞ ምንድን ነው? ከሎወር ፖርሽን ኦፍ ስተርነም የታችኛው የደረታችን ክፍል ላይ ዲፕሬሽን ጎድጎድ ያለ ነገር ሲኖር ማለት ነው። እንደዚህ አይነት የሚሆኑ ነገሮች አሉ። ይሄን እናያለን። ኪፎሲስ እና ሎርዶሲስ ወደ ኋላና ወደፊት እንደዚህ መጣመም ነገር የስፓይን መጣመም ራሱ አንድ ከብሪዚንግ ጋር ሪሌትድ የሚደረጉ ነገሮች ስለሆኑ እነዚህ ሁሉ ቼክ መደረግ አለባቸው ማለት ነው። እንግዲህ ሪስፓራቶሪ ሲስተም ዲስኦርደር ስናይ ይሄ የአሁኑን ለማሳየት ነው። ባረል ቸስት የሚባለው ይሄ ኖርማል ቸስት ነው እንደምታዩት። እዚህ ጋር ግን አንተሮ ፖስቴሪየር ዲያሜትሩ አያችሁት እንዴት እንደሰፋ። ይሄ ስፖርት የምናምን አይደለም እና የሳምባ ላይ ችግር ሲኖር ነው እንደምታዩት። ወደ ኋላም ወደፊትም የተወጠረ ነገር ነው ቸስቱ ማለት ነው። ኢትስ ኮልድ ባረል ቸስት ይባላል ማለት ነው። ባረል ቸስት ሶ ሌላ ሪስፓራቶሪ ሬቱን እናያለን። ስራ የትንፈሳ ሪትሙን ማለት ነው። ሪስፓራቶሪ ሬት ኦር ብሪዚንግ ፓተርን የሚባለውን እናያለን ማለት ነው። ጤናማ የሆነ አዳልት ሰው በደቂቃ ከ12 እስከ 18 ጊዜ ይተነፍሳል፣ አየር ያስገባል፣ ያስወጣል ማለት ነው። እና እነዚህን ተርሞችን ያዟቸው። ለምሳሌ ኖርማል ብሪዚንግ ሲሆን ዩፒኒያ ይባላል። ከዚህ ያነሰ ከ12 በታች ያነሰ በጣም የዘገየ የሚተነፍስ ከሆነ ብራዲ ፒኒያ፣ የሚፈጥን ከሆነ ታኪ ፒኒያ፣
ኢንክሪዝ ዘ ዴፕስ ኦፍ ሪስፓይሬሽን በጣም በረጅሙ የሚተነፍስ ከሆነ ሃይፐርፒኒያ ይባላል። ሃይፐርፒኒያ እንዲሁ ደግሞ ሬቱ ፍጥነቱም እንደዚሁ ዴፕዙም እንደዚሁ የሚፈጠን ከሆነ ኩስማል ሪስፓይሬሽን ይባላል። ኩስማል ሪስፓይሬሽን ይሄ ዲያቤቲክ ኬቶአሲዶሲስ እሱ ጋር ደርሳችሁ ተምራችሁ ከሆነ እዛ ላይ ያለው አይነት ብሪዚንግ ማለት ነው። ኤፒኒያ እነዚህን ቃላቶች ያዟቸው። ኤፒኒያ ማለት ሎስ ኦፍ ብሪዚንግ ማለት ነው። በቃ መተንፈስ ሲያቆም የሆነ ሰው አፔኒክ ሆነ ወይም ደግሞ ኤፒኒያ ላይ ነው እንላለን ማለት ነው። ቻይኒስ ቶክስ የሚባሉት ሪስፓይሬሽን ኦልተርኔቲንግ ሲሆን ኤፒሶድስ ኦፍ ኤፒኒያ አንዳንዴ መተንፈስ ያቆማል፣ አንዳንዴ ደግሞ ዲፕሊ ብሪዝ ያደርጋል ማለት ነው። ያቆማል አንዳንዴ በረጅሙ። እነዚህ አይነት ሲሆን ቻይኒስ ቶክስ ይባላል። ባዮትስ ሪስፓይሬሽን እነዚህ ያው ቃላቶች እንድትይዟቸው ብቻ ነው። ይሄ ደግሞ ምን ሲሆን ነው? ኢን ዴፕዝ በዴፕዝ እና በኤፒኒያ መካከል ቫሪ ያደረገ ያው ይመሳሰላል እንደዚህኛው ማለት ነው። ሶ እነዚህ ቃላቶችን በሙሉ አሰስ እናደርጋለን ሪስፓራቶሪ ሲስተም ላይ ማለት ነው። ፓልፔት ማድረግ እንግዲህ ያው ፊዚካል ኤግዛሚኔሽን ፕሮሰሶች አሉ አይደለ? ኢንስፔክሽን፣ ኦስኩልቴሽን፣ ፓልፔሽን፣ ፐርከሽን የሚባሉት እነሱ እንጠቀማለን ነው። ፓልፔት ማለት ያው እንደ መዳበስ እንደማለት ነው። መዳበስ ቶራክስ አካባቢ፣ ቸስት ደረትን አካባቢ ኤኒ ጠንከር ያለ ነገር ካለ፣ እብጠት ካለ፣ ሌሽንስ ካለ፣ ሪስፓራቶሪ ኤክስክሩሽን እና ቮካል ፌርሜተስ ስለ እያንዳንዳቸው እንመጣባቸዋለን። እነዚህም በሙሉ ቼክ እናደርጋለን ማለት ነው። ሶ ታክታይል ፌርሜተስ በእጃችን፣ ቶራሲክ ፐርከሽን ያው ፐርከሽን በጣት አድርጉ የሳውንዱን ለማወቅ ደረት ላይ ያለውን ሳውንድ ለማወቅ ነው። ኦስኩልቴሽን በስቴቶስኮፕ የኖርማል የሆነውን የብሪዝ ሳውንድ አየር በሳምባ ላይ ሲወጣና ሲገባ የሚያሰማውን ድምጽ ለማወቅ ኦስኩልቴት ማድረግ ይኖርብናል ማለት ነው። በኦስኩልቴሽን ያሉ ሳውንዶችን በተለያዩ በሽታዎች ላይ ምን እንደሚመስሉ እናያለን። በላቦራቶሪ ትላልቅ ዲያግኖስቲክ ቴስቶችም አሉ ባይዘው እነዚህን ቼክ ለማድረግ ዲያግኖስቲክ ከትንሽ እስከ ትልቅ አለ ማለት ነው። ለምሳሌ ፐልስ ኦክሲሜትሪ አለ። ጣት ላይ አድርገን የኦክሲጅን ኮንሰንትሬሽን ሳቹሬሽን የሚታወቅበት ኦክሲጅን ሳቹሬሽን ኦፍ ሄሞግሎቢን ይሄ ከ94 እስከ 100 መሆን ያለበት የሚባለው ካልቸር ልናደርግ እንችላለን። ስፑተም ስተዲስ፣ ቸስት ኤክስሬይ በቸስት ኤክስሬይ ቼክ ሊደረግ ይችላል። ቶራኮስኮፒ ውስጥ ያለውን ነገር ማየት ነው። ፕሉራል ካቪቲ በዋነኝነት ፕሉራል ካቪቲን ቼክ ለማድረግ የምንጠቀምበት ነው። በኢንተርኮስታል ስፔስ ያለው ማለት ነው። ውስጡ ላይ ምን እንዳለ ቼክ የምናደርግበት እንትን ነው። ቶራሴንተሲስ ፍሉድ ማውጣት ከዛ ውስጥ ባዮፕሲ የሆነ ካንሰር ነገር ሰስፔክት ከተደረገ ማለት ነው። ብሮንኮስኮፒ እንደዚሁ አለ። ዳይሬክት ኢንስፔክሽን ኤንድ ኤግዛሚኔሽን ኦፍ ሙሉ ይህንን የቱቦን የጉሮሯችን ሳምባችን ምናምን ቱቦውን በሙሉ ለማየት ብሮንኮስኮፒ እንጠቀም እንችላለን። ብሮንኮስኮፒ እና ለሁለት ፐርፐዝ፣ አንደኛ ምን ችግር አለ ብሎ ለማየት ዲያግኖስቲክ ፐርፐዝ ሊሆን ይችላል። ዲያግኖስቲክ ፐርፐዝ አለው ይሄ ብሮንኮስኮፒ። ሴክሬሽኖችን ለወስዶ ለምርመራ ለመውሰድ ሊሆን ይችላል። በትክክለኛ የቱ ጋ ነው ችግሩ ያለው ብሎ ውስጥ ያሉ ነገሮችን መንገዱን በደንብ ለማየት፣ ብሊዲንግ ካለ የቱ ጋ ነው ብሊድ ያደረገው የሚለውን በደንብ ለማየት፣ እነዚህ በሙሉ እብጠትም ካለ እንደዚህ ቲዩመር ብሮንኮስኮፒ ውስጥ ያለው ነገር በደንብ ለማሳየት ነው። ሁለተኛው ቴራፒውቲክ ነው። አንደኛ ምን ችግር አለ ብሎ ለማወቅ፣ ሁለተኛ ደግሞ ለማከም። ቴራፒውቲክ ፎሪን ቦዲስ ለምሳሌ ውስጥ ላይ የገባ አዲስ የሆነ ባዕድ ነገር ካለ ለማውጣት አይደል? አንዳንድ የህፃናት አሁን የሆነ አተር ቆሎ ሰምቲንግ ነገር ሊወጡና ሄዶ ሳምባቸው ጋር ሊዘጋ ይችላልና እሱን ለማውጣት እንደዚህ አይነት ነገር ሲሆን ቴራፒውቲክ ብሮንኮስኮፒ ይባላል። ሴክሬሽኖች ካሉ ቱቦውን የዘጋ የሆነ ሴክሬሽን ካለ አስፓይሬሽን ካለ እሱን ለማውጣት ሲሆን ዛት ኢዝ ኮልድ ቴራፒውቲክ ብሮንኮስኮፒ ይባላል። እንግዲህ እስካሁን ያየናቸው አሰስመንቱ ምን ይመስላል፣ ፊዚካል ኤግዛሚኔሽኑ ምን ይመስላል እና ዲያግኖስ ለማድረግ የምንጠቀማቸው ነገሮች ነው እስካሁን ያየ ነው። ዘነዚህ በኋላ የምንሄደው ቀጥታ ወደ ሪስፓራቶሪ ትራክት ዲስኦርደርስ በሽታዎችን ቀጥታ ምን በሽታዎች ሊያጠቁ ይችላሉ። ስለ እያንዳንዱ በሽታ መጀመሪያ እንዳየ ነው በሽታው ምንድነው፣ ምክንያቶቹ ምንድናቸው፣ ምልክቶቹ ምንድናቸው፣ ህክምናውና መከላከያ መንገዶችን እናያለን ማለት ነው። እንግዲህ ሪስፓራቶሪ ሲስተም አናቶሚውን ስንማር እንደምታስታውሱት አፐር ሪስፓራቶሪ ትራክት እና ሎወር ሪስፓራቶሪ ትራክት የሚባል አለ አይደል? ከላይ ያለው ኖዝ፣ ላይሪንክስ፣ ፋይሪንክስ፣ ኦራል ካቪቲ ያሉት ምናምን አፐር ሪስፓራቶሪ ትራክት ይባላሉ። ዘንደረት ውስጥ ላይ ወደታች ከተራኪያ ወደታች ያሉት ደግሞ ሎወር ሪስፓራቶሪ ትራክት ኢንፌክሽንስ እንላቸዋለን። የላይኞችን እናያቸው መጀመሪያ። ሶ ከላይ ስናይ ከቶንሲል ላይ ተጀምረን እናያለን። ቶንሲል እንግዲህ ሊምፋቲክ ሲስተም የሚለውን ቪዲዮ አይታችሁት ከሆነ በደንብ አይተነዋል። ከዛ ቶንሲል የነጭ ደም ሴሎች የሚይዝ ቲሹ ነው። ከአፋችን ከጀርባ አካባቢ የሚገኝ ከምላሳችን ጀርባ ከአፋችን ከጣራው በጀርባ በኩል የሚገኙ ቲሹዎች ናቸው። ሶ ዚስ ኢንፍላሜሽን ኤንድ ኢንላርጅመንት ኦፍ ዘ ቶንሲል ቲሹ ኢዝ ኮልድ ቶንሲላይተስ። ITIS ማለት ኢንፌክሽን ማለት ነው ሁሉ አይደል? ኢንፍላሜሽን እንደማለት ነው። ሶ
ቶንሲል ኢንፍሌምድ ሲሆን ቶንሲላይተስ ይባላል ማለት ነው። ቶንሲላይተስ ሶ ቶንሲል ፍሪኩዌንትሊ አፌክትድ ይደረጋል በኢንፌክሽን ቢኮዝ ኢት ዘ ሳይት ኦፍ ምንድነው ማይክሮ ኦርጋኒዝሞችን በውስጡ ይይዛል ማለት ነው። ፊልተር ኦርጋኒዝምስ ኤንድ ፕሮቴክት ዘ ሪስፓራቶሪ ትራክት ፍሮም ኢንፌክሽን ማለት ነው። ይሄ ቶንሲል የሚባለው ቲሹዎች ዋና ጥቅማቸው የአፋችን አካባቢ ያለውን ኤሪያ እና ወደ ውስጥ ማይክሮ ኦርጋኒዝሞች እንዳይገቡ ፕሮቴክት ማድረግ ነው። ስለዚህ ያ ነገር ኢንፍሌምድ ሲሆን በአብዛኛው ጊዜ ያን ስለሚሰራ ብዙ ጊዜ ኢንፌክትድ ሊሆን ይችላል እና ቶንሲላይተስ እንለዋለን ማለት ነው። የቶንሲል ቲሹዎች እነዚህ ህዋሶች እነዚህ ህብረ ህዋሶች በቫይረስ ሊሆን ይችላል በባክቴሪያ ሊሆን ይችላል ሲቆጡ ኢንፍሌምድ ሲሆኑ ቶንሲላይተስ ይባላል። አኪዩት ሊሆን ይችላል ክሮኒክ የቅርብ ጊዜ የቆየ የተደጋጋሚ ሊሆን ይችላል ማለት ነውና አኪዩት ቶንሲላይተስ የሚለውን ነው እስኪ ቶንሲላይተስ እንግዲህ ቶንሲል ያው የሚታወቅ ኬዝ ማለት በተለይ ህጻናት ላይ ዋና ምክንያቶቹ እንግዲህ ባክቴሪያስ ናቸው። በባክቴሪያ ግሩፕ ኤ ስትሬፕቶኮከስ የሚባሉት ሞስት ኮመን ኮዝ ይሄ ነው። ሞስት ኮመን ኮዝ ግሩፕ ኤ የሚባሉት ስትሬፕቶኮከስ ባክቴሪያዎች ናቸው ቶንሲል ሊያመጡት የሚችሉት። ነገር ግን አንዳንዴ እነ ስታፋይሎኮከስ ኤች ኢንፍሉዌንዛ እና ሌላም ባክቴሪያዎች ሊኖሩ ይችላሉ። እንዲሁም ደግሞ ቫይረሶች ራሱ ቫይራል ኦሪጂንም ቶንሲል ሊያመጣው ይችላል ማለት ነው። ኢትስ ኤ ቬሪ ኮመን አፕ ቱ ዘ ኤጅ ኦፍ 15 years old አዎ ህጻናትን ሞር ሊያጠቃ ይችላል ቶንሲል። ያው የበሽታ የመከላከል አቅማቸውን በደንብ ስላላደገ ሊሆን ይችላል። ህጻናት ላይ ሞር ኮመን ነው የቶንሲል ችግር ማለት ነው። ያ ሲባል ግን ትላልቅ ሰዎችን ማያጠቃም ማለት አይደለም። ኢት ካን ኦከር አት ኤኒ ኤጅ ማለት ነው። በት ኖት ኮመን ኢን አዳልትስ አስ ኢን እንደ ልጆች ኮመን ላይ ሆነ ይችላል ማለት ነው። ሶ ቶንሲል እንግዲህ በዚህ ምክንያት ሀፕን ሊያደርግ ይችላል ማለት ነው። ሶ ምንድነው ምክንያቶች ሊሆኑ የሚችሉት የቶንሲል? አንደኛ ከዚህ በፊት ካለ ኢንፌክሽን አፐር ሬስፒራቶሪ ትራክት ኢንፌክሽን የሚያጠቃው ከሆነ ይሄ ሰው ይሄ የአፍንጫ ኢንፌክሽን ካፍ አካባቢ ጉሮሮ አካባቢ ኢንፌክሽን የሚያጠቃው ሰው ከሆነ ለቶንሲል ተጋላጭ ይሆናል። ሎርድ ኢሚዩኒቲ በሽታ የመከላከል አቅሙ የቀነሰ ሰው ከሆነ አንደኛ እንዳልኳችሁ ህጻናት ላይ፣ ሁለተኛ የሆነ የኤችአይቪ ፔሸንት ከሆነ ኦር ሌላ በሽታ የመከላከል አቅሙን የሚቀንስ ሌላ ችግር ካለበት ሊይዝ ይችላል። ፖሊዩሽን ጤናማ ሆነም አንዳንዴ የአየር ብክለት አየሩ ከተቀየረ ያው ቶንሲል ሊያምህ ይችላል። ድንገት ወይም ከፍተኛ የሆነ ሙቀት ወይም ከፍተኛ የሆነ ቀዝቃዛ በጣም አንዳንዴ በጣም በረዶ ውስጥ የሆነ ምግብ ከበላችሁ ቶንሲል ያስነሳል አይደል? እንደዚህ ቴምፕሬቸር ቼንጅ ሲሆንም ሪያክት ስለሚያደርጉ ያን ኢንቫይሮንመንቱን ስለሚጎዳው ቶንሲል ሊያመን ይችላል ማለት ነውና እነዚህ እንደ ምክንያት እነ ፕሪዲስፖዚንግ ፋክተርስ ሊነሱ ይችላሉ ማለት ነው ለቶንሲል። እና ምልክቱ ምንድነው? ክሊኒካል ፊቸርስ ቶንሲል የታመመ ሰው በዋነኝነት ምንድነው ይሄን ጉሮሮን ይከነክነዋል አይደል? ሶር ትሮት፣ ዲስፋጂያ ምግብ ሲበላ ወይ ምግብ ሲውጥ ያመዋል። ፔን ዱሪንግ ስዋሎዊንግ ማለት ነው ዲስፋጂያ። ሄዴክ ይኖራል፣ ያው ራስ ምታት። ኢንፌክሽን ካለ ሁሌም ፌቨር ይኖራል አይደል? ብዙውን ጊዜ ኢንፌክሽን ዋናው ምልክት የሰውነት ሙቀት ነውና ፌቨር ይኖራል። ከዛ ሬድ ኤንድ ፐስ ኦር ኤክሱዴትስ ፕሬዘንት ቶንሲልስ ቶንሲሉ በተለይ ዩቭላ የምትባለው ማለት እንጠለጠለች ታብጣለች፣ መግል ልትይዝ ትችላለች ሰምቲንግ ማለት ነውና እነዚህን ምልክት ሊያሳይ ይችላል ማለት ነው። እንግዲህ ዲያግኖስቲኩ ቶንሲልን ለማግኘት አንደኛ ሂስትሪ ነው። ሰውየው እንዴት ያደርጋል፣ እዚህ በፊት ቶንሲል እንዳለበት ሊነግራችሁ ይችላል። እዚህ ጋር እንደዚህ ብሎ ሊነግራችሁ ይችላል። ዘን ፊዚካል ኤግዛሚኔሽን በዋነኝነት ማየት ነው። ቪዥዋል ኢንስፔክሽን አፉን እንዲከፍት አድርገን እንጥሉ አካባቢ ያሉ ነገሮችን በማየት ቶንሲልን ማወቅ ይቻላል። ካልቸርና ሴንሲቲቪቲ ያው በተለይ ክሮኒክ ሲሆን እንደዚህ ነገሮችን በላቦራቶሪ በካልቸርም ቼክ ማድረግ እንችላለን። ህክምናው ምንድነው? ያው ባክቴሪያል ሲሆን አንቲባክቴሪያ ነው። አንቲባዮቲክ እንሰጣለን አይደል? ኢፍ ባክቴሪያ ከሆነ አንቲባዮቲክ አሞክሳ ነው አይደል ብዙ ጊዜ የሚሰጠው። ለቶንሲል አሞክሳሲሊን እንሰጣለን ብዙ ጊዜ። አሞክሳሲሊን 500 ሚሊ ግራም ፒኦቲአይዲ በቀን 3 ማለት ነው ለ7 ቀን። አምፒሲሊንም ሊሰጥ ይችላል። ፔኒሲሊን ቤንዛታይል ፔኒሲሊንም እንደዚሁ ሊሰጥ ይችላል ማለት ነው። አንዳንድ ኤሪትሮማይሲን 250 ሚሊ ግራም ኤቭሪ 6 hours for 5 days ማለት ነው። እነዚህ ባክቴሪያል ከሆኑ ነው። አሞክሳሲሊን፣ አምፒሲሊን፣ ኤሪትሮማይሲን እነዚህ በሙሉ በባክቴሪያ ኮዝ ሲሆን ነው። ቫይራል ሲሆን ኦንሊ ሲምፕቶማቲክ ቴራፒ ነው። ቫይረስ ኢንፌክሽን ሲሆን አብዛኛውን ጊዜ አንቲቫይራል ከመስጠት ይልቅ ሲምፕቶማቲክ ትሪትመንቱን ነው የምናከመው ማለት ነው። ያ ማለት ለምሳሌ ቶንሲላይተስ ታሞ ራስ ምታት ካለው ያን ራስ ምታቱን እንሰጠዋለን። ፌቨር ካለው ፌቨሩን የሚቀንስ ነገር እንሰጠዋለን እንጂ ቫይረሱን የሚገድል መድኃኒት አብዛኛውን ጊዜ ላንሰጠው እንችላለን ማለት ነው። ነርሲንግ ኢንተርቬንሽን ምንድነው? እንደ ነርስ የሚደረገው አንደኛ መድኃኒት መስጠት ነው። ፓራስታሞል፣ አናልጀዚክስ ፌቨሩን እንዲቀንስለት፣ ፔኑን እንዲቀንስለት። ታፒድ ስፖንጅ በሆነ በጨርቅ ነገር አድርጎ ቀዝቃዛ ውሃ ለምሳሌ ራስ ምታት ሰውነት ሙቀት ካለው ግንባሩ ላይ እዚህ ጉንጩ አካባቢ ምናምን ቀዝቃዛ ውሃ ባለው ጨርቅ ፕረስ እንደማድረግ ማለት ነው።
ቤድ ረስት እንዲያደርግ እናደርገዋለን። ሶፍት ዳይት ምግቦቹ ለስላሳ የሆኑ ፈሳሽ ነገሮችን እንዲያበዛ። ዋርም ሳላይን ገርግሊንግ ያው ውሃ ሊሆን ይችላል ወይም ኖርማል ሳላይን ገርግል ማድረግ። ገርግሊንግ ይሄ በአፋችን ላይ ውሃ እንይዝና ወደ ላይ ቀና ብለን ሳንወጣው ያንን ውሃ አፋችን ላይ መጫወት ማለት ነው። እንግዲህ ገርግሊንግ ትክክለኛ አማርኛውን አላውቅም፣ እስኪ ጻፉልኝ እንዴት ነው መግለጽ የሚቻለው? ገርግሊንግ ኮንሰፕቱ ገብቷችኋል አይደል? ህፃናት የሚጫወቱት ነገር አለ አይደል? ውሃ በጉሮሯችን እንይዝና አንወጣውም፣ ግን አፋችን ላይ እንትን ማድረግ መጫወት ማለት ነውና እሱ ገርግሊንግ ይባላል። እሱ ይሄ ሶር ትሮት የሚያቃጥለውን የሚከነክነውን ነገር ለማለስለስ ይጠቅመናል ጉሮሯችን ማለት ነው። እና ቶንሲል ካልታከመ ባይዘው ኮምፕሊኬሽን አለው፣ ቀላል አይደለም። ቶንሲል ኮምፕሊኬሽን አለው። የመጀመሪያው ላሪንጃል ኢዴማ ላይሪንክስ፣ እዚህ አካባቢ ያለውን ጉሮሮ አካባቢ ከፍተኛ የሆነ እብጠት ሊፈጥር ይችላል። ሳይነሳይተስ ሊያመጣ ይችላል። ሳይነሳይተስ ባይዘው በጣም ከባድ የሆነ ያለርጂክ እንትን ነው። ኢንፍላሜሽን ኦፍ ዘሙከስ ሜምብሬን ኦፍ ዋን ኦር ሞር ሳይነስስ። ሳይነስ የሚባሉት ምን ብያቸዋለሁ? ካፍንጫ ላይ ዙሪያ ያሉ አጥንቶች ውስጥ ላይ ያለው ክፍት ቦታ ማለት ነውና እሱ ኢንፍሌምድ ከሆነ ከፍተኛ የሆነ ማስነጠስ፣ በቃ ሁሌ አለርጂ ማይለቃቸው ሁሌ አፍንጫቸው ታፍነው የሚኖሩ ሰዎች አይታችሁ ሊሆን ይችላልና እንደዚህ አይነት ችግር ሊፈጥር ይችላል። ሳይነሳይተስ ሊሆን ይችላል ቶንሲል በጊዜው ካልታከመ። አኪዩት ሪናይተስ ኦኬ፣ ኢንፍላሜሽን ኦፍ ኖዛል ሙኮዛ። ሪናይተስ ማለት የፍንጫ መቆጣት፣ የፍንጫ ኢንፍሌምድ መሆን ነውና አኪዩት ሪናይተስ አንዱ ኮምፕሊኬሽን ሊሆን ይችላል። አኪዩት ኦታይተስ ሚዲያ ማለት ኢንፌክሽን ኦፍ ኦር ኢንፍላሜሽን ኦፍ ሚድል ኢር፣ የመካከለኛው የጆሮአችን ክፍል ማለት ነው። ምክንያቱም ከትሮት ጋር ከዚህ በአፍንጫ በኩል አድርጎ ጆሮንና የፋሪንክስን ኦሮፋሪንክስን የሚያገናኝ ቱቦ አለ አይደል? ኢውስታቺያን ቲዩብ የሚባል በሱ በኩል አድርጎ ኢንፌክሽን ወደ ጆሮም ሊሄድ ይችላል ማለት ነው። ሴፕቲሴሚያ፣ ይሄ በጣም ከባድ ኮምፕሊኬሽን ነው። ሴፕቲሴሚያ ማለት ባክቴሪያው ወደ ደም ሲስተም ሲገባ ማለት ነው። በደም ውስጥ ሲገባ ሴፕሲስ ይባላል። ሴፕቲክ ሾክ፣ ሰውየው ራሱን ስቶ ሊገሉ ሁሉ ይችላል ማለት ነውና እንደዚህ አይነት ኮምፕሊኬሽኖች አሉ። ሌላው ክሮኒክ ቶንሲላይተስ በተደጋጋሚ ቶንሲል ሊያጠቃው ይችላል ማለት ነው። ሌላም ብዙ ኮምፕሊኬሽኖች አሉ። በልጅነቱ በተደጋጋሚ ቶንሲል የሚያጠቃው ሰው ለልብና ለኩላሊት በሽታ ሲያደግ ሊጋለጥ ይችላልና እንደዚህ አይነት ችግሮች ሊከሰት ይችላል። ክሮኒክ ቶንሲላይተስ ያው ደሴም ነው። ልዩነቱ ምንድነው? በተደጋጋሚና ይሄ ታክሙም ቶሎ ማይድ ነው አይነት ቶንሲል፣ በቃ ሁሌ የማይለቀው አይነት ሰው ሲሆን ክሮኒክ ቶንሲላይተስ ይባላል። ምክንያቶቹ ያው ቅድም እንዳየናቸው አንድ አይነት ነው። ክሊኒካል ማኒፌስቴሽኑም ኦልሞስት የተመሳሰለ ነው። ነገር ግን ቶንሲል ኤሪያው አካባቢ ጠባሳ ነገር ሊኖር ይችላል። መግል በደንብ ይይዛል። ፔኑ ከፍ ያለ ይሆናል። ሪከረንት የሆነ ፔን ህመም ይኖረዋል። ሊምፍ ኖዶች ራሱ ያድጋሉ። ኢንላርጅድ ሰርቫይካል ሊምፍ ኖድ ይሄ ከአንገት ዙሪያ የሚገኙ ሊምፍ ኖዶች አሉ፣ ሊምፋቲክ ኖድልስ ማለት ነው። እነሱ የማበጥ ነገር ሊኖር ይችላል ማለት ነው። ክሮኒክ ቶንሲላይተስ ማኔጅመንቱ ይሄ ምንድነው? ሰርጀሪ ሊያስፈልገው ይችላል። ክሮኒክ የሆነ ቶንሲላይተስ ያው የእንጥል ማስቧጠጥ ምንለው አይደል? እንደዚህ አይነት ነገር ቶንሲሌክቶሚ ሊያስፈልገው ይችላል። ቶንሲሌክቶሚ ምግቡ ላይ ጥንቃቄ ሊያስፈልገው ይችላል። ኒውትሪሺየስ ዳይት፣ ከፍተኛ የሆነ ፈሳሻማ ምግቦች፣ ያው እዚህ አካባቢ ያለው ነገር ስትውጡም ዲስፋጃ ዲስኮምፎርት ስላለው ለስላሳ የሆኑ ምግቦችን እንዳይልጠውም ነገር ማለት ነው። ስለሚያብጥ በጣም ሴንሲቲቭ ስለሚሆን ጨዋማ የሚያቃጥሉ ምግቦች ስፓይሲ የሚያቃጥሉ ምግቦችን፣ በጣም ኮልድ የሆኑ አሲዲክና ለስላሳ ያልሆኑ ራፍ ምግቦችን ማስወገድ ያስፈልጋል ማለት ነው። እና ቫይታሚኖች፣ አንቲባዮቲክና አናልጄዚክስ እነዚህ አይነት መድኃኒቶች አብረው ሊሰጡ ይችላሉ ማለት ነው። እንግዲህ ስለ ቶንሲላይተስ እነዚህ ነገሮች ካየን ከዛ ቀጥለን ወደ ፋሪንክስ እንወርዳለን። ፋሪንጃይተስ የሚባለው ደግሞ ኢንፍላሜሽን ኦፍ ፋሪንክስ አይደል? ፋሪንጃይተስ ITIS ኦልዌይስ ኢንፍላሜሽን ማለት ነው። ሶ የፌብራይል ኢንፍላሜሽን ኦፍ ዘ ትሮት፣ የፋሪንክስ ሌላ ስሙ ትሮት ነው። ትሮት እንግዲህ ኮዛቲቭ ኤጀንቱ 70% ቫይራል ነው፣ በቫይረስ ምክንያት ነው። አንዳንዴ ግን ባክቴሪያዎች አሉ፣ እነሱም ያው ግሩፕ ኤስ ስትሬፕቶኮከሶች ናቸው። ያው አፐር ሪስፓራቶሪ ትራክት ላይ በጣም ኮመን ናቸው እነዚህ ባክቴሪያዎች። እነዚህ ኮመንሊ ኮዝ ሊያደርጉት ይችላሉ ማለት ነው። ኢት ካን ቢ ኮዝድ ባይ ኢንሃሌሽን ኦፍ ኢሪታንት ጋዝስ ኦር ኢንጀክሽን ኦፍ ኢሪታንት ሊኩዊድ። አንዳንዴ አሲዳማ የሆነ የሚረብሽ ኬሚካል ያለው መጠጥ ሊሆን ይችላል። አየር፣ ጋዝ፣ መጥፎ ጋዝ ወደ ውስጥ ከገባ ይህንን ፋሪንግስ ወይም ደግሞ ትሮትን ኢንፍሌምድ ሊያደርገው ይችላል። ላንቃ ነው ጉሮሮ የሚባለው ካፋችን ስንከፍት መጨረሻ ጋር ያለው ማለት ነው። ኤኒዌይስ ፋሪንጃይተስ እሱ ከተጎዳም እንደዚሁ ምልክቶቹ ሬድ የሆነ ፋሪንጃል ሜምብሬን ወይም ቶንሲል አካባቢ ሊቀላ ይችላል። ካፍ ሳል ያስለናል። ኤንድ ሆርስነስ ድምጻችን መጎርነን፣ መሻከር፣ ሻካራ የሆነ ድምጽ ሊኖረን ይችላል ማለት ነው። እንዲሁ ሊምፍ ኖዶች፣ ሰርቫይካል ሊምፍ ኖዶች ሊያድጉ ይችላሉ። ሰርቫይካል አንገት አካባቢ የሚገኙ የሊምፋቲክ ኖድስ ሊያብጡ ይችላሉ።
ፌቨር ይኖራል፣ የሰውነት ሙቀት፣ ማሌዥያ ኤንድ ሶር ትሮት፣ ሰውነት መደካከም፣ ዊክነስ ምናምን፣ ዲስኮምፎርቱ ብዙ ነው የሚሆነው እዚህ ጉሮሮ አካባቢ ችግር ሲኖር ማለት ነው። እንዴት ነው ዲያግኖስ የምናደርገው? ያው ምልክቶችን በማየት ነው። ክሊኒካል ሳይን ኤንድ ሲምፕተሞችን እና ትሮት ካልቸር ካስፈለገ ካልቸር ሊደረግ ይችላል። ሶ ዲፈረንሻል ዲያግኖሲስ እንግዲህ ይሄ ፋሪንጃይተስ ከምን ጋር ሊመሳሰል ይችላል ነው። አንደኛ ከቶንሲላይተስ ጋር ሊመሳሰል ይችላል ቅድም እንዳየ ነው። ሁለተኛ ከሱ ወረድ ብሎ ካለው ከላሪንክስ ላሪንጃይተስ እሱ ፍሌመድ ሲደረግ ደግሞ ኢንፍሌመድ ሲደረግ ደግሞ ላሪንጃይተስ ይባላል። ከሱ ጋር ሊመሳሰልብን ይችላል። ያው መለየት አለብን በደንብ ማለት ነው። ኮምፕሊኬሽኑም ደሴም እንደቀደሙ ኦታይተስ ሚዲያ ሊያመጣ ይችላል። ሚድል ኢር ኢንፌክሽን ማለት ነው። ማስቶዳይተስ ማስቶይዲቲስ ማለት ማስቶይድ ፕሮሰስ ኦፍ ቴምፖራል ቦን የሚባለው አለ አይደል? ይሄ ጆሮአችን ያለበት አጥንት እሱ ውስጡ ኢንፌክትድ እንዲሆን ሊያደርገው ይችላል። ሳይነሳይተስ ቅድም እንዳልኳችሁ እነዚህ ሳይነሶችን ሊጎዳ ይችላል። ፔሪቶንሲላር አብሰስ ከቶንሲል አካባቢ ያለው ኤሪያ አብሰስ ሊሆን ፐስ መግል ነገር እንዲይዝ ሊያደርግ ይችላል። ኢንፌክሽን ሊፈጥር ይችላል ዙሪያውን ያሉ ነገሮች ላይ ማለት ነው። ሶ እንግዲህ ፋሪንጃይተስ ቫይራል ስለሆነ ህክምናው ምንድነው? ማኔጅመንቱን በምናይበት ሰዓት ቫይራል ስለሆነ አብዛኛውን ጊዜ በራሱ ጊዜ ነው የሚድን። ጉንፋናውን ሄደን ሐኪም ቤት አንታከም ማለት በጣም ካልበረታ። ሶ ቫይራል ሲሆን ዊዝን 10 ዴይስ በራሱ ጊዜ ሊድን ይችላል። ነገር ግን ቫይራል በጣም ከጸና ኬሞቴራፒ ሊያስፈልግ ይችላል። ኬሞቴራፒ ትሪትመንት ድረስ ሊሰጥ ይችላል ማለት ነው። ባክቴሪያል ኮዝ ሲሆን ግን ያው እና ሞክሳን እና አምፒሲሊን እንሰጣለን። ለምሳሌ ለፋሪንጃይተስ አምፒሲሊን 500 ሚሊግራም፣ ኤሪትሮማይሲንም እንደዛው ኪዩአይዲ ኤቭሪ 6 አወር ፎር 10 ዴይስ ልንሰጥ እንችላለን ማለት ነው። ሶ ይሄ አንዱ ትሪትመንት ነው። እንደ ነርሲንግ ምን እናደርጋለን ነው? አንደኛ ሰውየውን ሲምፕቶማቲክ ከሆነ ፌብራይል ከሆነ እንዲተኛ ኢንስትራክት ቤድ ረስት እንዲኖር በቂ የሆነ ፈሳሽ እንዲወስድ ሶፍት ዳይት ዋርም ሳላይን ገርግሊንግ ቅድም እንዳልኳችሁ ይሄ ጉሮሮውን ማለስለስ ይኖርበታል። ኢሪጌቲንግ ዘ ትሮት ፕሮፐርሊ ሪዲዩሲንግ ዘ ስፓዝም ኢን ዘ ፋሪንጂያል መስል። ምክንያቱም ይሄ ፋሪንክስ የሚባለው ላይ ፋሪንጂያል መስሎች አሉ። እነዚህ መስሎች ኢምፖርታንት ናቸው ምግብ ለመዋጥ ማለት ነው። ምግብ ስንወጥ የምንጠቀምባቸው መስሎች እነዚህ ፋሪንጂያል መስልስ ናቸው። ሶ እነሱ ስፓዝም እነሱ ሪላክስ እንዲያደርጉ ትሮትን በደንብ ኢሪጌት ማድረግ ማለስለስ ጥሩ ነገር ይሆናል። ማውዝ ኬር ያው ክሊን ማድረግ አፍን አንዱ ነርሲንግ ኢንተርቬንሽን ነው ማለት ነው። ክሮኒክ ፋሪንጃይተስ ክሮኒካሊ ያው በተደጋጋሚ ፋሪንግስ ኢንፍሌምድ የሚሆንባቸው ሰዎች አብዛኛውን ጊዜ በጣም አቧራማ የሆነ ቦታ ላይ የሚሰሩ ሰዎች የሚውሉበት ሰፈር በጣም ለዚህ ለጉሮሮ ኢንፍላሜሽን የሚያጋለጥ ከሆነ ኮመንሊ ሊጠቁ ይችላሉ ማለት ነው። አልኮል በጣም የሚጠጡ ሰዎች፣ የሚያጨሱ ሰዎች፣ መጥፎ ነገር የሚያጨሱ ሰዎችን በጣም ሊያጠቃ ይችላል። ከነዚህ ነገሮች መራቅ እንደ ትሪትመንት ይወሰዳል። ከነዚህ ኮዞች መራቅ እንደ ትሪትመንት ይወሰዳል ማለት ነው። ሶስተኛው ላሪንጃይተስ ነው። ላሪንጃይተስ ከፋይሪንክስ ቀጥሎ ማለት ነው ላይሪንክስ አይደል? ላይሪንክስ ደግሞ ኢንፍሌምድ ሲሆን ላሪንጃይተስ ይባላል። ላይሪንክስ ምንድናት? ሌላ ስሟ ቮይስ ቦክስ አይደል? ቮይስ ቦክስ ድምጽ የሚፈጠርባት ሎኬሽን ነች ላይሪንክስ። ወይም ይሄ ከጉሮሯችን ላይ ከአንገታችን ላይ ወጣ ያለው ፓርት አይደል? የወንዶች እንቅርት የሚባለው ወጣ ያለው ፓርት which is called ላሪንክስ ይባላል። እሱ ኢንፍሌምድ ሲሆን ላሪንጃይተስ ኦር ቮይስ አቢዩዝ አንዳንዴ ምክንያቱ ድምጽ የሚወጣበት ቦታ ስለሆነ ለረጅም ጊዜ መናገር፣ መጮህ፣ መዝፈን ሊሆን ይችላል። ድምጽ ሊዘጋ ይችላል። አይታችሁ ከሆነ በቮይስ አቢዩዝ የሚባለው እሱ ነው። ነገር ግን ቆሻሻ እንደዚህ አቧራ ነገር፣ ደስት፣ ኬሚካልስ፣ ማጨስ፣ ስሞክ እና አዘር ኤር ፖሉሽን ኢንቫይሮንመንት አየሩ ላይ የተቀየረ ነገር ካለ ልትጠቃ ትችላለች ማለት ነው። አብዛኛውን ጊዜ ኮዟ ቫይራል ነው። ቫይረስ ኢንፌክሽን ነው የሚያጠቃት ማለት ነው። ባክቴሪያ ሰምታይምስ ኦር ሰከንዳሪ ኮዝ ሊሆን ይችላል ማለት ነው። ሪስክ ፋክተሮቹ አንደኛ አፐር ሪስፓራቶሪ ትራክት ኢንፌክሽን ካለን ልክ እንደ ቅድሙ ተደጋጋሚ ቶንሲል የሚያጠቃው ሰው፣ ፋሪንጃይተስ የሚያጠቃው ሰው፣ ኮመን ኮልድ አፍንጫውም ቢዘጋጋ እንደዚህ አይነት የሚገጥመው ሰው እንደ ምክንያት ሊወሰድ ይችላል። ቮካል ሚስ ዩዝ ኦር ኦቨር ዊዝ ለየት የሚያደርጋት ይሄ ነው። ቮካል ቮይስ ድምጽን ካግባቡ በላይ ያለ መጠቀም። ኢሪቴሽን፣ ስሞኪንግ፣ አልኮሆል ይሄ ኦልሞስት የሁሉም ሪስፓራቶሪ ዲስኦርደሮች ምክንያት ናቸው እነዚህ ነገሮች። ሲዝናል ቼንጅ ሰደን የሆነ ቴምፕሬቸር ቼንጅ የአየር መቀየር ሲኖር ማለት ነው። ሌላ ላትሮጀኒክ የሚባለው ኢንቱቤሽንስ ኦር ኢንዶላሪንጃል ሰርጀሪ ካለ አንዳንዴ ይሄ ከዛ አካባቢ ቀዶ ጥገና ካለ ወይ ደግሞ ሙሉ ለሙሉ ሰውነትን አደንዝዞ ሰርጀሪ በሚሰራበት ጊዜ ኢንቱቤሽን የሚባል አለ። ባፍ የሚገባ ቱቦ ማለት ነው። በሱ ጋር ተያይዞም ኢንፍላሜሽን ኦፍ ሲስ ላሪንክስ ሲመጣ ይችላል ማለት ነው። እና አንዳንዴ ከአኪዩት ሪናይተስ ጋር ሊያያዝ ይችላል። ዩዥዋሊ አሶሲኤትድ ዊዝ አኪዩት ሪናይተስ ኤንድ ናዞ ፋሪንጃይተስ። አኪዩት ሪናይተስ ማለት ኢንፍላሜሽን ኦፍ ኖዝ ይሄ የአፍንጫ መቆጣት ነገርና የአፍንጫና የፋሪንክስ ያለው ዳክት ናዞ ፋሪንጃይተስ ላይ
ችግር ያለበት ሰው ወደ ታች ወደ ላሪንክስ ሊወርድ ይችላል ማለት ነው ኢንፌክሽኑ። ምልክቱ በዋነኝነት ድምጽ ጋር ነው። ላሪንክስ ምልክት ዋናው ሆርስነስ ኦር ኮምፕሌት ሎስ ኦፍ ቮይስ፣ ድምጹ ዝግት ሊል ይችላል። ከመዘጋቱ በፊት ራሱ ሲቪየር ካፍ በጣም አደገኛ የሆነ ሳል ሊያስቸግረው ይችላል። ፔን ይኖረዋል ኢን ሲቪየር ኬዝስ ማለት ነው። ስትራይደር ሜይ ፕሬዘንት ኢን ችልድረን፣ ህጻናት ላይ ድምጹ ሲናገር ቀጭን ድምጽ መውጣት ስትራይደር ሊኖር ይችላል። ኢደማ፣ ኤክሱዴት፣ ኮንጀሽን እነዚህ ሁሉ ምልክቶች ናቸው። ሶ ዚስ ላሪንጃይተስ የሚባለው ላሪንጃይተስ ኢት ካን ቢ ኤ ኮምፕሊኬሽን ኦፍ ክሮኒክ ሳይነሳይተስ፣ በጣም ለረጅም ጊዜ ሳይነስ ያለበት ሰው፣ ክሮኒክ ብሮንካይተስ ያለባቸው ሰዎች፣ ይህን እንመጣበታለን። ሎወር ሬስፓራቶሪ ትራክት ላይ ብሮንካይተስ ላይ ራሱ ተደጋጋሚ የሆነ ኢንፌክሽን ያለበት ሰው ካለ ለዚህ ለላሪንክስ መጎዳትም ሊጋለጥ ይችላል። ሶ ማኔጅመንቱ እንግዲህ ለቮይስ ቦክስ አንደኛ ረስቲንግ ዘ ቮይስ ነው። ሰውየው እንዳይናገር ዝም እንዲል ማድረግ። አቮይድ ስሞኪንግ፣ እንደዚህ ማጨስ፣ መጠጣት ነገር ካለ እነሱ ነገር እንዲያቆም ማድረግ። ቤድ ረስት ራሱ አንዱ ነው። ኢንሄሊንግ ኩል ስቲም ኤንድ ኤሮሶል፣ እነዚህ ያ ነገር ሪላክስ እንዲያደርግ። ስቲሚንግ ማለት የሆነ ነገር ሪላክስ የሚያደርግ ነገር፣ ማጨስ የሆነ ነገር እያጨሳችሁ ቤታችሁን ታጥኑ የለ ራስን እንደ ማጠን ማለት ነው። እሱ ነገሮች ያስፈልጋሉ። ሌላ ባክቴሪያል ኢንፌክሽን ካለ እነሱን ትሪት ማድረግ በአንቲባዮቲክ። እነዚህ ሜዲካል ማኔጅመንት ፎር ላሪንጃይተስ ይሆናሉ ማለት ነው። ፖቴንሻል ኮምፕሊኬሽን ያው ካልታከመ ሴፕሲስ ሊያመጣ ይችላል። ያው ባክቴሪያው ወደ ደም ከገባ ማለት ነው። ፔሪቶንሲላር አብሰስ፣ ኦታይተስ ሚዲያ፣ ሳይነሳይተስ እነዚህ ሁሉ ኮምፕሊኬሽንስ ኦፍ ላሪንጃይተስ ሊሆኑ ይችላሉ። ሌላ አፐር ሪስፓራቶሪ ትራክት ላይ የምናየው የመጨረሻው ፓርት ጉንፋን ነው። ቫይራል ሪናይተስ ኦር ኮመን ኮልድ የሚባለው እንግዲህ አፐር ሪስፓራቶሪ ትራክት ኢንፌክሽን ዛት ሃዝ ሰልፍ ሊሚትድ ኤንድ ኮዝድ ባይ ቫይረስ። ይሄ በቫይረስ ነው የሚመጣው አይደለ? አብዛኛውን ጊዜ ጉንፋን ቫይራል ኢንፌክሽን ነው። ሶ ማኒፌስትድ ባይ ናዛል ኢችነስ፣ አፍንጫን መቆጥቆጥ፣ ማሳከክ ነገር፣ ቲሪንግ፣ ዋተሪ ዘ አይ፣ አይናችን እንባንባ ማለት አይደል? ስክራች፣ ፌቨር፣ ካፍ ይኖረዋል። ጀነራል ማሌዥያ ማለት ነው። እና ምልክቶቹ እንግዲህ ሪኖሪያ ወይም ራኒንግ ኖዝ ይባላል። አፍንጫችን ላይ በጣም ውሃ ነገር ተለል እያለ የሚወርደው ነገር ሪኖሪያ ይባላል፣ ኦር ራኒንግ ኖዝ። አንዳንዴ ደግሞ ናዛል ኮንጀሽን፣ በመሀል ደግሞ ዝግት አድርጎ ሊይዝን ይችላል። ስክራች ኦር ሶር ትሮት፣ የመከንከን ነገር፣ የጉሮሮ መከንከን። ስኒዚንግ ኤንድ ካፍ አይደል? ሳል፣ ማስነጠስ፣ ራስ ምታት፣ የጡንቻ ህመሞች ምናምን እና አንዳንዴ ሄርፐስ ሲምፕሌክስ ሶር፣ መቁሰል ነገር ሊያመጣ ይችላል። መቁሰል ነገር ውሃ የቋጠሩ ነገሮች ብጠት ራሱ ሊይዝ ይችላል ማለት ነው። እና ያው ጉንፋን የሚታወቅ ነገር ነው። ቫይራል ነው። ቫይራል ብዙውን ጊዜ ሲምፕቶማቲክ ትሪትመንት ነው አይደል? ራስ ምታት ካለው እሱ ነው ህመም ማስታገሻ፣ የህመሙን የሚቀንስ ነገር እንደዛ እናደርጋለን እንጂ ያን ያክል መድኃኒት አይሰጥም ማለት ነው። ምክንያቱም ቫይራል ስለሆነ። ሶ ዜር ኢዝ ኖ ስፔሲፊክ ትሪትመንት። አዲኩዌት ፍሉድ፣ ውሃ በደንብ እንዲጠጣ ማድረግ፣ በቂ ረፍት እንዲሆን ማድረግ እና ኤክስፔክቶራንትስ ማለት ይሄ ያፍነን ነገር ውጭ ያለው ነገር እንዲወጣ በአክታም በሙከስ ያለው ነገር ወደ ውጭ እንዲወጣ የሚያደርጉ ነገሮችን መስጠት ይቻላል ማለት ነው። ገርግሊንግ ስፔሻሊ ጨውና ዋተር ሎሚ አድርጎ ገርግሊንግ፣ ቅድም እንዳልነው ሱዚንግ ማድረግ ያስፈልጋል ማለት ነው። እና በጣም ከበዛ በተለይ ማስነጠሱ ራኒንግ ኖዙ በጣም ከበዛ አንቲሂስታሚን እንሰጣለን። አንቲሂስታሚን አንቲኢንፍላማቶሪ የሆኑ ሜዲሲኖችን ልንሰጥ እንችላለን። ናዛል ኦርቶፒካል ዲጎስጀንሳንት ማለት ነው። ይህ ዘግቶ የያዘን ነገር የሚያስነጥሰንን ነገር የሚያስለቅቁ መድኃኒቶች አሉ ማለት ነው። ስቲል ሲምፕቶማቲክ ትሪትመንት ናቸው ማለት ነው። ሶ አፐር ሬስፓራቶሪ ትራክት የሚባሉት ባጭሩ እነዚህን ይመስላሉ ማለት ነው። እንግዲህ ኖዝ አካባቢ ያለውን ነገር ኦራል ካቪቲን፣ ፋሪንግስን፣ ላሪንግስን የሚያጠቁ ከሆነ which is called upper respiratory tract infections እንላቸዋለን። ሌሎቹ እንግዲህ ቀጣይ የሚሆነው ሎወር ሬስፓራቶሪ ትራክት ኢንፌክሽንስ ናቸው። ቪዲዮአችን በጣም እንዳይረዝም ይሄኛውን በፓርት 2 ብናየው ይሻላል ብዬ አስባለሁ። ሎወር ሬስፓራቶሪ ትራክት ኢንፌክሽንስ ትንሽ ሰፋ ያሉ ናቸው። ብሮንካይተስ ጀምረን ስለነ አስም እናያለን። ስለነ አስም፣ ኒሞኒያ፣ ስለ ሳምባ ምች፣ ስለ ቲቢ፣ በመሀል ደግሞ እነ ቸስት ትራውማ፣ ፕሎራል ፊውዥን፣ ኢንፋይሲማ ምናምን የሚባሉ ሲኦፒዲ እና አስማን ጨምሮ ሰፋ ያሉ ነገሮች አሉ። አጠቃላይ ብሮንኪያል ትሪን እዚህ ጀምረውን ይሄ ትራኪያ ነው። እዛ እዚህ ሲከፈል ብሮንካይ፣ እነዚህ ፕራይመሪ ብሮንካይ፣ ሰከንዳሪ ብሮንካይ፣ ብሮንኪዩልስ፣ ተርሚናል ብሮንኪዩልስ እያለ እስከ መጨረሻ ያሉ ዳክቶች ናቸውና እነዚህ ሁሉ የሚያጠቁ ዋና ዋና የሳምባ በሽታዎች ናቸው። እንግዲህ ሎወር ሬስፓራቶሪ ትራክት ኢንፌክሽንስ ኦር ዲስኦርደርስ የሚባሉት እነሱን በቀጣይ ቪዲዮ እናያለን። ግን ፌድባክ ይፈልጋሉ፣ ምክንያቱም ረጅም ቪዲዮ ነው የሚሆነው። በዚህ መልኩ እንቀጥል ወይስ በጣም ላሳጥረው ፖይንቷን ብቻ እናውራ? አንዳንድ ነገሮችን መዝለል ይኖርብናል ወይስ በዚህ እንቀጥል? ከእናንተ ፌድባክ ይፈልጋለሁ።
ምክንያቱም በጣም ብዙ ኮንተንቶች ስለሆኑ ማለት ነው። ሪስፓራቶሪ ሲስተም የላይኛዋን ብቻ ነው ያየናት። አሁን አፐር ሪስፓራቶሪ ትራክት ዲስኦርደርስ የምትለዋን ብቻ ነው ያየ ነው። ጻፉልኝ። ይቀጥል ካላችሁ እንቀጥላለን። ለወር ሪስፓራቶሪዎችን በሙሉ እንቀጥላለን። ቪዲዮዎቹ በጣም እንዳይረዝሙ ወይስ ደግሞ በዚሁ እንቀጥል ችግር የለውም የሚለውን ፊድባካችሁን ጻፉልኝ። ሶ ለዛሬ አፐር ሬስፓራቶሪ ትራክት ዲስኦርደርስ አይተናል። ከኔ ጋር ስለነበራችሁ እጅግ አመሰግናለሁ። ለጓደኞቻችሁ ሼር ማድረግ አትርሱ። እስካሁን ቻናሌን ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ። ባይ ባይ።